ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ ሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መሥሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ተበልሰናል አድማጮች። ለዛና ቁም ነገርን እየተከታተላችሁ ነው የምትገኙት። ሰሞኑን እንግዲህ እሺ አልገባኝም። በአጋጣሚ አንዳንዴ ሁሉ ነገር አትከታተልምና አመልጦኛል። በእውነት አድማጮች በጥሞና ሊሰሙ የሚፈልጉት የመጀመሪያው ነገር በኋላ ላይ 7 ሰዓት ላይ የዚህ የፈረደበት ዓለም አቀፉ ጉዳይ አለ። እየተዘጋጀ ያለው ነገር ከባድ ነው። ምንድን የሆነው ከሞሮኮ ወደ ስፔን ሰሞኑን በጣም አስገራሚ የሆነ የስደተኞች ፍልሰት ነው በስፋት የታየው። ከ30,000 በላይ ሰዎች አንድ ጊዜ ጥሰው ነው የገቡት። ከ50,000 በላይ መሆኑን አረጋግጥላለሁ። በጣም ደግነቱ አሁንም እዛ አካባቢ ያሉት የስፔን ወታደሮች ሰዎችን እየያዙ ወደ ሞሮኮ መመለስ ጀምረዋል። እየገቡ ነው ስቲል ግን ደግሞ የተያዙት ደግሞ ተመልሰው ወደ ሞሮኮ እየሄዱ ነው። ግን በጣም የሚያስገርመው በዚህ ደረጃ የስደተኛ ፍለድ ታይቶ አይታወቅም በዓለም አቀፍ ደረጃ። ራሱ ቪዲዮውን ስትመለከተው የዘለሉ ወጣቶቹ ሴቶቹ ትላለ የዘለሉ በቀጥታ ወደ አጥሩን እየተሻገሩ ይሄ የምናውቀው ጤናማ የኢኮኖሚ ስደት ነው። አልገባኝም። ኦፍ ኮርስ ኢኮኖሚ ነው የሚሆነው። ሌላ ምን አለ? ሞሮኮ የተረጋጋ ፖለቲካ ያላት ሀገር ነች እስከሚታወቀው ጊዜ ድረስ። ግን ኢኮኖሚውን እንግዲህ ማንቀሳቀስ አልቻሉም ማለት ነው። በአብዛኛው የሞሮኮውያን እኮ እዛ ተሻግረው ስፔን እና ፖርቹጋል ነው የሚሰሩት እኮ። አሁን እዚህ ዓለም ዋንጫ ላይ ራሱ እኮ የታዘብነው ነገር አለ እኮ። የዓለም ዋንጫ የሞሮኮ ተጫዋቾች በአብዛኛው ፈረንሳይ የሚጫወቱ ናቸው፣ ስፔን የሚጫወቱ ናቸው። ብዙዎቹ እዛ የተወለዱ ናቸው የሚልም ነገር አለ። ቤተሰቦቻቸው እዛ ናቸው ያሉት የሚል ነገር አለና ከፍተኛ የኢኮኖሚ ችግር አለ ሞሮኮም። እና ይሄ የምትመለከተው ነገር ወደ አውሮፓ የመሻገሪያ መንገድ ማለት ነው። ካርታውን ስንመለከተው ከሞሮኮ ወደ ስፔን 14 ኪሎ ሜትር ነው የሚለው እኮ። ምን አላት? በጣም ትንሽ ነው። ልብ ላለው ወደ ስደት ለወጣ ወጣት ምን አላት? ኖ እኔ አሁን መሰረት ለምሳሌ ሞሮኮና ስፔን ቴክኒካሊ ጎረቤታሞች ናቸው። በጣም ቅርብ ናቸው። ጎረቤታሞች ናቸው። ግን በእነዚህ በሁለት ጎረቤታማ ሀገሮች መካከል ያለው ልዩነት ደግሞ በሲኦልና በገነት ማለት ያለው ባይሆን ያ ሁሉ ሰው እየዘለለ ሲሄድ ተመለከታቸው። በቀጣ ወደ ገነት የመግባት ጉዞ እኮ ነው። ወደሱ ምንድነው አሁን መሬቱ ነው ችግሩ ማለት ነው። አፍሪካ አሚን ስታያቸው ጎረቤቶች ናቸው። እነዛኞቹ አንደኛው ዓለም ሀገሮች ናቸው። እዚህ ጋር ደግሞ ያሉት ሶስተኛው ዓለም ሀገሮች ናቸው። ያው ኢኮኖሚው ነው የሚሆነው እኮ ሌላ ምክንያት የለውም። በመልክ በቁመና ስትመለከታቸው ስደተኛ መሆናቸው የሚለዩት እነሱ ናቸው። እዛ ጠቅላላ ነጩ ህዝብ ወደዛ ይሄ አረቡ ህዝብ ወደዛ የጎረፈ ሲሄድ ነው የምትመለከተው እንዳለ። እና የኢኮኖሚ ችግር ካልሆነ ደግሞ ስፔንም የራሷ ችግር አለባት እኮ። አሁን እቺ የተባለችው ከተማ ሲቺ ናች የምትባለው ከተማ
ከግማሽ በላይ የሚሆነው ስደተኛ ተጠቀለቃት ነው የሚባለው ከነዋሪው ህዝብ በላይ ሆኑ እኮ እዛ ጎረቤት ብቻ እዛ ነው ያለችው። አይ አነስተኛ ህዝብ ነው እንጂ ያለው። ኦኬ ትንሽ ህዝብ የሚኖርበት የወደብ ከተማ ነች። ያቺ ጂብራልታር አለች አይደል? ያቺ ማሳለፊያ የጂብራልታር ሮክ። እሺ የእንግሊዝ ነው እኮ እሱ አይደለም? ጂብራልታር ተወች እንደ እንግሊዝ ይመስለኝ ነበር። እንግሊዝ ብዙ መሬት እኮ እሷ ነው። ይናታግም እንዴ ፀሐይ ማጠልፈው ለዚህ መስሎኝ እንግሊዝ አራቱም ማጣጫ ይሷል። እዛ ፎክላንድ ድረስ 14000 ኪሎ ሜትር ዞራ የያዘችው ለዚህ አይደል? ያለያዘችው ምንም ቢሆን እንደው ንቃው ነው ማለት ነው። አሁን እኮ አናዘር እኮ ሌላኛው ሆርሙዝ እኮ ነው ይሄ አሁን የምንለው ቦታ እኮ። ምክንያቱም ሜዲትራኒያን እና ወደ አትላንቲክ ማቋረጫ ነው እቺ የስፔን እና የሞሮኮ ድንበር። እሺ በዛች ያቺ ብትዘጋ ያቺ ከተዘጋች መርከብ ማለፍ አይችልም። በቃ ዋናው ቁልፍ ቦታ ነው። ኦኬ እና የወደፊቱ ሆርሙዝ ብለን እንያዛት እሱ ቆይ አሁን ይሄ የ60,000 ሰው ፍላድ ይሄ ታስቦ ታቅዶ ዝግጅት ተደርጎ እዚህ ቦታ እንገናኝ ከዛ በኋላ ልክ ፊሽካ ሲነፋ ሆ ብለን እንገባለን ብለው ነው ወይስ ምንድነው? እንግዲህ የሚነሳው ነገር የስፔን ፍርድ ቤት ልክ እንደ አሜሪካ ጠረፍ ላይ ያሉት የሚያሚ ያሉ አይደል ፍርድ ቤቶች አሉ። ልክ ተሻግረህ ስትገባ የአሜሪካ ህግ ነው ምንድነው የሚለው መሬቷን ከረገጥክ አሜሪካዊ ሳይሆን መብት ይኖርሃል። ከዛ ሰዓት ጀምሮ ገና አቤቱታን የማቅረብ መብት አለ። እንደ ሰው ትቆጠራለህ። ቤዚካሊ አሁን ሰው ነህ እዛ ውስጥ። ስለዚህ ኮሆ እንዲህ የሚካካ የለም። ይሄ በቃ የአሜሪካ ህግ መቼም ደስ የምትለው ይሄ ነው። እሺ ልክ መሬቱ ስትረግጥ ነው ከትራምፕ በፊት ማለት ነው መሆን አለ ሁሉ ነገር እንደዛ ማለት ያለብን መሰለኝ። ነገር ስለተገለባበጡ ግንቦ አያስገባም ብዬ ነው። እሺ ቀጥ ማን አድርሱ አሁንማ ግን ከገባህ ግን በቃ ሁሉ ነገር ታየለ። ስትረግጥ መብት ይኖርሃል ነው ምንድነው ለምንድን ነው የመጣው ጌታዬ ምናምን ሁሉ ትባላለህ ማለት ነው። አይ የመጣሁት እዛ ስላስቸገሩኝ ምናምን ኦኬ የሚያስፈልገው ነገር ተርጉ ራሱ መደመጡ እስቲ ምሳስጡት ውሃ ሁሉ ነገር ቤት ሁሉ ተሰጥቶ ይደረግና ምንድነው የመጣበት ምክንያት ተብሎ ያቺን መሬት ስለረገጥክ ብቻ። እሺ አሁን በዛ ነው እንዴ አንተ መጀመሪያ ያገባው? ቢሆንማ መቼ እዚህ ተቀመጥና ተመልሼ እዚህ መስይ ቀመጥ ነበር። እሷን እድል አግኝቼ ቢሆን ልክ እንደነበረ ሰው እኮ ነው አይታላ ነገር። አይ ከመመላለስ እኮ ዘመድ ትሆናለህ። አይ ቪዲዮ መመላለስ አሜሪካ ቪዲዮውን አይታችሁ ቶሎ የኩባ ስደተኞች እና የአሜሪካ ስደተኞች ግብ አለ እና ውሃው ላይ ሆነው ሊያድሩ ሊውሉ ይችላሉ። መርከቡ እንደዚህ ወዲያው ይያለ ከመርከቡ ላይ አልወረዱም። ስለዚህ ውሃው ላይ ናቸው ያሉት። መብት የላቸውም እነዚህ ሰዎች። አሁን ሲጨልም ወይ ዮናን ሲደረግ ዘለልትልና ተማሙተህ የአሜሪካ መሬት ሾልክ ድብብቆሽ እኮ አይደል ነው በቃ እንደሆነ ፊልም እንደውም እኮ አለ እንደዚህ። አይ ጀርባህን በዱላ ምናምን የሚነርት ከዛ ሰዓት ጀምሮ የለም ብድግ ትደረግና it is the land of opportunity። ልብስን አራግፍ እዛ አሻው ላይ አሬተኛው አራግፍ እስቲ ከዛ ካራገፍከው በኋላ ወንድሜ ስም ማን ነው ተብለህ ከየት ነው የመጣው? እስኪ እዛ ጋር ተቀመጥ ምሳ አለ በርገር ነገር ላቁ አሮመን ችግር አለ ኮካውሉ ይኖር ይችላል እንጂ ይሄ ሁሉ ተደርጎ ነው። አሁን የዚህ የስፔኑ ላይ ስትመለከት የስፔን ፍርድ ቤትም አንድ ውሳኔ ሰጥቷል የሚባለው። የስፔን ፍርድ ቤት በዛ በኩል እየዘለሉ የሚገቡ ስደተኞች አሉ እና ለስደተኞቹ ልክ እንደተያዙ ያነሱ ወደ ይመልሷቸው ነበር ወደ ሞሮኮ ወይ እስር ቤት ያረጓቸዋልና ይሄ ትክክል አይደለም ማለት ይሄ ነው። ዛሬር ዳኛ ፍርድ ቤት አንድ ፍርድ ቤት ዳኛ ይሄን ወሰነ። እቺን አይቶ ነው በጣም እቺ ዜና ተተርጉማ ሞሮኮ ስትደርስ ከተማው ላይ ሰይል ነው ችግሩ በእውነት ከተማው ላይ ደግሞ ተጠራርተው ሴቶቹስ እንዴት ነው የሚዘሉት እንዴት ነው የሚሮጡት ካለው ነገር አይበልጥብህማ። አንዷማ ልጇን ይዛኩ ነው ልጁ ይዛ ምትሮጡሉ ግን በማስ እንዲጉዞ ለመጀመሪያ ጊዜ ይመስለኛል እንዲ በብዙ ሾች አሁን ገባኝ። እኔ መቼም አድማጮችን በጣም ይቅርታ ነው የምጠይቀው። ችላ አልኩት ታውቃለህ። ችላ አልኩት እኮ ይኸውልህ አሁን ከርዕሱ ባሻገር እንኳን ልገባል። አሁን እንኳን አንተ የምትነግረኝ በራሴ እንዳፈር ያደረገኝ ነገር እኮ ነው። ፍርድ ቤቱ ነው ይሄንን ያመጣው። ፍርድ ቤቶች ደግሞ ፍትህ የሚበየንባቸው ነው። ታይዋን ዳኛው ልዕልና ገብቷል። የሰው አታስርም አትመልስም እዚች መሬት ላይ ተረጋግጦ ጥያቄው ይደመጥ እኮ ነው። ግን ይሰሙ ለምን መጡ ለምን ቸገራቸው? እሱ እስኪሰማ እኮ 5 ዓመት ይፈጃል።
በቃ በጣም የሚገርም ማነው ካናዳ በህገ ወጥ መንገድ ነው የገባው ተብሎ ክስ ይመሰርትባል። አንተ በቃ ገብታል እንደገባ አድርገህ ገብታል። አንዳንዶቹ እንደውም እኔ እንደምሰማ ፓስፖርቱን አብሮ ይወጣዋና በኋላ ያወጣ እንጃ እኔ አላቅም ሀገሬ ከየት ሀገር ነው የመጣው የሚለው ነገር አላቅም እንዴ መጣ በቃ አላቅም እንዴ እዚህ መጣው ይላል ሲባል ምንድነው ኦኬ ሰውዬ ጉዳዩ በህግ መታየት አለበት። አሁን ግን መጠለያ ያስፈልገዋል፣ ምግብ ያስፈልገዋል። ደግሞ እዚህ ሀገር ላይ ለብለው ቋንቋ መማር አለበት። የኪስያ ያስባልና እዚህ ሲስተም ውስጥ ገባል። አሁን እየተጠራ ኬዝ በኬዝ እየተጠራ መጨረሻ ላይ ብዙዎቹ ዲፖርት ሲደረጉ ጊዜው ደርሶ ማለት ነው ፕሮባብሊ 15 አመቱ ነው ኦሬዲ በአገራቸው ሞዛምቢክ ውስጥ አንድ ቤት ማን ነው ታንዛኒያ ደግሞ ትልቅ ይሄ ዘመናዊ ጀልባ ገዝቷል። በኬዝ ውስጥ ነው እንደዚህ የሚያደርጉትና ይሄን ቫልዩ ይሄንን ነገር እኮ ነው አሁን ከነ ዶናልድ ትራምፕ ማጋ አሁን ያመጡት ነገር በተለይ ለስደተኛ በጣም መጥፎ የሆነ ውሳኔ ነው በዛ በኩል የመጣው። ግን አሁን እንትናም እየተቸገረች ነው የስፔን መንግስት አሁን ይሄንን በመወሰኑ የተነሳ ከአውሮፓዎችም ስጋት ላይ ናቸው ያሉት። ምክንያቱም ስፔን የገባ ሰው አውሮፓ እንደገባ ቁጥሩ ልክ ነው ተሽሎክልኮ የትም ስፔን ገባ የሆነ ነገር ግን ማግኘት አለበት። እቺ በአውሮፓ ውስጥ ለመንቀሳቀስ ቪዛው ነው ቪዛው እሱ ያው ለህጋዊ ሰዎች ነው የሚያደርገው የሸንገን ቪዛ። እነኚህ ግን ቤዚካሊ ስደተኞች ናቸው አይደለም። ያው ከመጣው ስራው ከሌለ እኮ ስፔን የገቡ ሰዎች ፖርቱጋል የሚሄድ እድላቸው ሰፊ ነው። በዛ በጨለማ ትሄዳለህ ምናምን ትሄዳለህ። ፖርቱጋል ምን የተለየ ነገር ክርስቲያኖ ሮናልዶ የፈጠረው ሌላ ስራ ከሌለ በስተቀር ብዙም እንግሊዝ አሁን ለስራ እድላቸው ቢታወቅ ቋንቋም ችግር አለ። ፖርቱጊዝ ካልቻልክ እዛም ለመኖር አስቸጋሪ ነው። ስፔንም ተመሳሳይ ነገር አለ። ግን ትልቅ ሀገር ነው ከፖርቱጋል አንፃር ካሰብከው ስፔን የተሻለ ሀገር ነው። ግን ዞሮ አሁን ከገቡት ሰዎች 50,000 ሰዎች ገብተው ከሆነ 50,000 ስፔን ሊኖር አይችልም። መልሷቸዋል ወደ 25,000 የሚሆኑትን። ስለዚህ የፍርድ ቤቱን ህግ አልጣሱም። በእንትን የተደረገ ነው እንደ መደበኛ የስደት ጉዞ እኮ የምትቆጥረው አይደለም። ይሄ ፍለድ እኮ ነው የሆነው። ታዲያ ፍላዱን መዝጋት ነው እንጂ በቃ የገባው ገባ። አሁን የዛ ዳኛ ድጋሚ ወይስ ራሱ ዳኛው ያስፈልጋል? አለበለዚያ ሌላ ዳኛ መሰየም አለበት። ፍላድን በተመለከተ የሚመለከት ፍላድም ቢሆን ነው ህገወጥ ነው። ስፔኖች ያደረጉት በአሁኑ ሰዓት በጀም አጉራዘል ምክንያት ፍርድ ቤቱ እንትን ብሏል። ቁጥሩን አልወሰነም። አንድ ሆነ ለገቡ አላለም፣ ሁለት ሆነ። እነዚህ ገቡ 50,000 ናቸው። ዝጋ እንዳይመጣ እዛ ጋር ወጣ 70,000 እንዳይደርስ ዝጋ። አሚን ግን የአንድ አካባቢ ሰዎች አይመስሉም ተጠራርተው ነው ሙቆው ጫፍ ላይ ያለ ሞሮኮ ጠረፍ ላይ የሚኖር ሰዎች ናቸው እንዴ። የተዘጋጀማ መሆኑን የምታውቀው እኮ ልክ ፊሽካ ሲነፋ የሚደረግ ነገር አለ አይደል? ግርም ጀምር የተባለ ነው የሚመስለው። እንዴት ተሻገሩት ውሃውን? በጀልባም አለ። ይሄ ደግሞ ጎማ ላይ ሆነው በነገራችን ላይ የሞቱ ሰዎች አሉ። ላይ ወደ ጎማ ማለት ይሄ እየዋኛ ነው የመኪና አይነት ጎማ አለ ላይ ሴፍቲ ማለት ነው። እንዳሰምጡ ይሄ እሺ። በሷም የመጡ ሰዎች አሉ። ከሱም አልፈው 14 ሰዎች ተመዝግቧል። እንዴት ታስወጣቸዋል እንደዚህ ሆነ የመጡትን? ግን ከተማዋ ጠባብ ነች ነው የሚባለው። በጣም ካቅም በላይ ነው የሆነችው ከጉቡ በኋላ። እንግዲህ አንድ ቀን ለማደር እንኳን ብዙ ነገር ያስፈልገዋል ስደተኛ። እኔ ግን አሁን ያልገባኝ ነገር አውሮፓያኖችን እንደዚህ እንደው ፊት ለፊት ማግኘት ቢቻል ማለት ነው ምንድነው እንዲህ ስልቹ ያደርጋቸው ስደተኛ ለመቀበል? እነሱ ኢኮኖሚ ነው እየተናጋ ነው። ለስደተኛ ያለው ለምን ህልውናቸው አይናጋም? ስፔኖች አፍሪካ ውስጥ ስንት አመት ነበሩ በሰው ሀገር ምን ያደረጉ? ስንት አመት ገዙ? ፖርቱጋል እኮ አፍሪካ እንኳን ስፔን የለችም እኮ ፖርቱጋል ነች ያለችው። እዛ ላቲን አሜሪካ ነው ስፔን ላቲን አሜሪካ ላቲን ውስጥ ጂኦግራፊ ላቲን እንደ ጂኦግራፊ ፖርቱጋል እና ታንዛኒያ ምናምን ላቲን አሜሪካ እና ማን ነው አፍሪካ በእርግጥ በቅርጽ ይመሳሰላሉ። ግን አብዛኛው ስፔን የለችም እኮ ላቲን ዋናው እዛ ላይ ነች። ብራዚል አርጀንቲና ምናምን እኮ እዚህ አፍሪካ ላይ
ሁለት ሀገር ነው እንደውም ፖርቹጋል የገዛችው አንጎላንና ሞዛምቢክን። ሁለት ሀገሮች ናቸው ፖርቹጋል የገዙ። ሌላው የእንግሊዝና የፈረንሳይ ማን ነው እነሱ አሳሽ የሚሉት? ቀኝ ግዛት ቆርቋሪው ፖርቹጋል። የሱ ታሪክ አሁን በአፍሪካ መነገር አለ። ለኔ ቫስኮ ደጋማ ለአፍሪካ ምንድነው? አፍሪካ መኖሯን ለመፈለግ እነሱ ሲሆን ቃኝ ናቸው። እኛ ስንሆን አገር አሳሽ፣ እኛማ ስደት አገር አጥፊዎች። በእውነት ነው የምነግርህ። አሁን የምንሰማቸው በዚህ በአውሮፓ እኔ ስለሌለው አላውቅም። በተለይ በዚህ በአፍሪካ ሰው ላይ በጥቁሩ ሰው ላይ አሜን ብለው ከመቀበል በስተቀር ሌላ አማራጭ የላቸውም እና በጣም ነው የሚገርሙት። ለማንኛውም ኢንተረስቲንግ ነው ይሄ። በጣም ኤግዞደስ የሚል አንድ ትልቅ ፊልም ሊወጣው አይችልም? የማን ነው? ቦብ ማርሊ እኮ ይሄን መሰለኝ ሙቭ እናድርግ ነው የሚለው። ቦብ ማርሊ ዘ ሪቨርስ ነው እየዘፈነ ያለው። ከዛ ከላቲን እዛ በቀኝ ግዛት ከነበረበት ወደ አፍሪካ እንመለስ። ቦብ ማርሊ እኮ ዛዮኒስት ነበር ብዬ በሙሉ አፌ እናገረው። የለም ምነው አንተ ቦብ ማርሊን እኛ እናውቀዋለን። አፍሪካኒስት ነው። ይወዘ ዛዮኒስትም ነበረ። የእስራኤሎችን ወደ ፍልስጤም የተደረገ የሚደረግ እንትን ይደግፍ ነበር። ዘፈን ላወጣልህ እችላለሁ። የዘፈነው ኦፍ ኮርስ ወደ አፍሪካ እንመለስን ማቀው ቦማሪ። ኦኬ፣ ስለዚህ እሱ ላይ እናወራለን። በጣም ጥሩ። እሱ በጣም ሬሌቫንት ነጥብ ነው። ለማንኛውም እነዚህን የገቡትን እንደው ስፔን ላይ ያሰንብትልን። በእውነት ያሰንብታቸው። የተወሰኑትም ቢሆኑ ይቀሩ ጥሩ ነው። እንደው በእውነት ያሰንብትልን። አንድ 10 ዓመት ስፔን ወደዚህ ስትመልሳቸው እንደኛን ስደተኞች ባዷቸው መመለስ እኮ አልነበረባትም። ባዷቸውን ከሆነ የመለሰቻቸው ነገም ስጋት አለ መመለሳቸው። እንደው የሆነ ነገር አብሮ ይሄ ቅኝ ገዢዎች እኮ ላረጉት ነገር ወደዚህ አፍሪካዎች ውስጥ ላረጉት ነገር ሁሉ የሆነ ነገር መክፈል መቻል አለባቸው። መቋቋሚያ የሆነ ነገር ብቻ መደረግ አለበት። ስትጠይቃቸው እኮ ነው። አሁን ለምሳሌ አሜሪካ ውስጥ ጥያቄ ሲቀርብ እንቀሽቀሽ ያርጓቸዋል። ያኔ በባርነት ጊዜ ሄዶ ይሄ ምንድነው በመጀመሪያ ደረጃ መሬታቸውን ለመቆጣጠር ጊንጡን ምንድነው የወባ ትንኙን ይሄን በሙሉ ያጠፋው በሲዮት ነው። መጀመሪያ ጥቁሩ በዚህ እንዲሞት ያኔ ሸንኮራ ስኳር፣ ያኔ ስኳር ወርቅ ማለት ነው። እሱና አሜሪካ ስኳር የቀመሰችው በጥቁሩ ሰው ሸንኮራ ገዳ የቆረጠ ጥጥ ምርታው እሱ ተተምኖ እያንዳንዱ ጥቁር እንደው በቱት እንትን $1 ቢሊዮን አለው አሜሪካ ላይ። እሱን ይስጡት እኛ ጋር ይመጣል። ተበልዞ ማይመጣም ለማይመጣም ይመጣል። ገንዘቡን 1-2 ብለው ለእያንዳንዱ ጥቁር እድሜው 18 ዓመት ለሞላ ካሳ የሀገር ሀብት ብለው ይስጡ። እዚህ አፍሪካ ውስጥ ቦታ ጠይቀው ነው የምነግርህ። ቦታ ጠይቀው ከአፍሪካ ህብረት ጋር ተደራድረው አንዲት ማለፊያ የሆነች ሰርቶ ማሳያ የሆነች የጥቁር ሀገር አንድ ሲነኳት ነበር ሆነ ብረት የምትቆለምም። እኔ መቼም ከቴክኖሎጂ ውጪ ሰው ለማለት ያስቸግራል። ብረት የምትቆለምም ራሷን የምትመግብ እና የሰው ልዕል እንዳይተከበረባት ብሎ የሚደምጥ ጠፈር ላይ የምትወጣ እንደ ነጩ ሰው ሁሉ ዋይ ኖት እንደዛች አይነት ሀገር የሚፈጥሩባት። እንደው እኛም ጥቁሮቹ ከተለያየ የሚሰደዱት ወደ አውሮፓ ከሚሰደዱ ወደ እዚች ሀገር የደቡብ አፍሪካን ስላየው ነው የደቡብ አፍሪካ ስደት ያመጣብን። ደቡብ አፍሪካ ለዚህ ትንሽ ተስፋ የነበራት ሀገር ነች። አሁን ጥቁሮቹ ውጡልኝ ሆኗል። ከዚያም እኔ ስለ ደቡብ አፍሪካ ተስፋ ለመናገር አልኩ። ያን ሰውዬ ካየሁ በኋላ ማንም ፖሊስ ያይዘው ምን ያይዘው ከፊት ለፊት ሆኖ ጦር ይዞ ነው ውጡ እያለ የሚያባረው። ይሄ በጣም ቁጭ ብለው መንግስት ይመለከታቸዋል። ንብረታቸውን እየገቡ የያዙትን ሰባብረው እንትን እያደረጉ ይሄዳሉ። እና ስታየው እነዚህም እንግዲህ ነጮች ናቸው፣ የአፍሪካ ነጮች ናቸው። ምኖች ናቸው እነዚህ? ደቾች ናቸው እዚህም ያሉት። ሞሮኮቹ ነጮች ያው አረብ ናቸው እኮ። ምንድነው እንዲያረጋቸው እዛ ኢኮኖሚ ያው እንግዲህ ኢኮኖሚ ችግር የመላው አፍሪካ ችግር ለምንድነው? እሺ ግን እነሱ አሁን አረቦች ናቸው አይደል? አሁን ወደ አረብ ሀገር ለምን አይሰደዱም? ወደ ማን ነው አጠገቡ ያለው? አልጄሪያም ራሱ አፍሪካ። ምንድነው ችግሩ ደግሞ? እነሱ ለማለፍ ችግር አለባቸው። አንዱ ቋንቋ ነው የሚናገረው፣ ተመሳሳይ ህዝብ ነው። ለምን ወደ ሳውዲ አረቢያ ሄዱም? እሱም የቅርበት ጉዳይ አለው።
ግን ደግሞ አይ ዶንት ኖ እንግዲህ ፖለቲካል ችግራቸው ምን እንደሆነ ግን የምትቀርበው ያቺ ነች እና ገነቷም እዛ ነች ያለችው ከአውሮፓ እንደ ስፔን የሚቀርባቸው የለም ግን ሞሮኮ እንዲህ በጣም እኮ ምሽት ላይ ይታያል ጫፍ ላይ ነው የስፔን ራሱ እኮ ከተማ ይታያል አሉ ብራኑ ስለዚህ ሰው የሚሸሸው የነጩን ሰው ቫልዩ ማክበር አለብን የሆነ ነገር አለ ገብቷል ቀደም ያልከው ነገር እዛ መሬት ሲገባ ሰውነቱ ይከበራል ሰውነቱ ይታወቃል ራስ በሆነ መንገድ ራሱን እንዴት መኖር እንደሚችል የሚያግዙ ነገሮች ናቸው ያሉት በዛ የተነሳ ነው ከሱ በፊት አባቱ ሄዶ ሊሆን ይችላል ከሱ በፊት የሄዱት ህይወት መቆናጠር ስለቻሉ ያ ነው የሚያደርገን በእውነት ነው የምነግርህ ትናንትና 60,000 ሰው ገብቷል ውሃውን በምንድን ያልከኝ በጎማ ያቋረጠ ሲገባ እኔ አውሮፓውያኖችም ቢሆን ዛሬ እንዲህ አይነት አሁን በመላው ዓለም በሽታ ላይ ነው ይሄ ማጋ ምናምን የምትለው የበሽታ ውጤት ነው ኢትስ ኖት እንትን አይደለም ገብቷል ይሄ በሰው ደም በሰው ላብ በሰው ገጽ የተጻፈ ለነጩ ሰው የተደረገ መዝሙር ነው አርጌ ነው ቆጥሮ በእውነት ነው የምነግርህ ገብቷል መፍጠር የሚችል አገር ነው እነዚህ የገቡ ሰዎች ከሚወጡ ብዙ ነገር ታስባልና ይሄን በዚህ ደረጃ የሰው ልጅ የሚስበው ማግኔት ምንድነው ይሄ አውሮፓኖች በዛ መንገድ ነው ማየት ያለባቸው ኢትስ ኖት መርገምት አይደለም 60,000 ለነሱ ተርፎ ወንዝ ነው የሚደፋው አይ ስደተኛውን ቢሆኑ ከአውሮፓ ቢገባ እኮ ዝም ብሎ እንጀራ ቁጭ ብሎ የሚበላ ብዙም አትገኝም ሰርቶ ነው አሁን የአውሮፓ ጎዳናዎችን የሚያጸዳው ማን ነው ቆሻሻ የሚያነሳው ነው ማን ነው ብትል ስደተኛ ሲሰራም ታው አሜሪካም ይሄ ነው ያለው ነገርና ስሙ ነው እንጂ ስደተኝነት የሀገር ኢኮኖሚ ቀጥ አድርገው ያዙ ናቸው እነዚህ ሰዎች በተለይ እርሻ ልማት ላይ በዋናነት የሚሰራው ስደተኛው ነው እና ሀገሪቱ አጠቃላይ ያለ ስደተኛ ሊቆሙ አይችሉ የነሱ መልቀቅ ነቅሎ መውጣትም እኮ የሀገሪቱን ኢኮኖሚ እኮ ይጎዳል እኔ በእውነት እኔ መዝሙር ነው ማለት በእውነት በዚህ ወንዝ ጥሶ ህይወቱን መስዋዕት አድርጎ በየአራቱ አቅጣጫ ዓለም ሁሉ ወደ እሱ ነው ኢንክሉዲንግ ሚድል ኢስት ነዳጅ እንደዋም የሚቀዳበት ቦታ ላይ ብዙ ሞሮኮ የላት ነዳጅ የራሳላት ትንሽ ጫር የሚያርጉት አላት ታዲያ ምንድነው ይሄ ለሞሮኮ ሞት ነው የትናንት ባላባቶች ተይዟል እሱ ነው ችግሩ ጨዋታው የባላባቶች ነው እሱ ነጩን ሰው ስንቃወመው ስናወግዘው በአግባቡ ደግሞ ልናከብረው የሚገባ ነገር አለ እዚህ ጋር ያለው አትራክሽን ምንድነው የሚለው ነው እነዚህ ወንድሞቼ የሞሮኮ ወንድሞቼ የተነሱባት ቦታ ፊንዴቅ ትባላለች ኦኬ አሳዛኙ ነገር ስናየው በኤግዞደስ መልኩ ስናየው ፈገግም የሚያደርግ ነው ነገር ግን መስዋዕትነት የተከፈለበት ነው ቢያንስ ይላል 57 ገደማ ስደተኞች ህይወታቸውን አጥተዋል የተወሰኑት በማቋረጡ ሂደት ውሃ በልቷቸው ሲሆን ሌሎች ደግሞ ድንበር ላይ በነበረው መረጋገጥ ማለት ነው ምክንያቱም በድንበር ላይ ያሉ ጥበቃዎች ይሄን ለመክታት በሚያደርጉት ጥረትና እሱን አልፎ በመግባት መካከል ሰዎች ተረጋግጠው ሞተዋልና 57ቶች ህይወታቸውን ሰውተዋል እኔ ለእግዚአብሔር የምሰጠው መልእክት እንደው ያሳዝናል በጣም ነው የሚያሳዝነው ዋው ቤቶ በእውነት ያምራል የሚያስደንቅ ቤት ግርማ ያለው ሆቴል ዘመናዊ ሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው እንግዲያውስ ምርጫው አንድ ነው ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት እምነበረድ ኳርትዝ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል ሁሉም እምነበረድና ግራናይት አንድ አይደለም ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው ውበቱን ያጎለዋል ያንጸባርቀዋል ጠብቆ እንዲቆይ ያደርገዋል ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን ዛሬውኑ ይደውሉ 0977
22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት